ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው። የዛሬው መልእክታችን ልክ እንደ ወትሮው ኃያሉን አምላክ በማመስገን እንጀምራለን። ያ ሁሉን ሰሚ፣ ሁሉን ተመልካች፣ ሁሉን ታዛቢ የሆነውን አምላክ፣ የፍርድ ቀን ባለቤቱን አምላክ፣ የፍትሁን አምላክ፣ ለዳኝነቱ ምስክር የማይሻውን አምላክ በማመስገን እንጀምራለን። ያ ሁሉን ሰጪ ሁሉንም ነሺ ለሆነው አምላክ፣ የሁሉንም ነገር ፈጣሪ ለሆነው አምላክ ምስጋናችን እናቀርባለን። ያ ነገሮች ከጨለሙ በኋላ ብርሃንን የሚያመጣ ከጨለመ በኋላ የሚያነጋው አምላክ ለሆነው ክብር ምስጋና እናቀርባለን። ለሙሴ አምላክ፣ ለኢሳ አምላክ፣ ለሙሐመድ አምላክ፣ ለዩኑስ፣ ለአዩብ፣ ለዳውድ፣ ለሱለይማን፣ ለዘከርዬ፣ ለያህያ አምላክ እንዲሁም ለሌሎቹም ነቢያቶች አምላክ ለሆነው ጌታ ክብር ምስጋናችን እናቀርባለን። ከዚህ በመቀጠል እንግዲህ እንደዚህ ነች። አንዲት ነገር አይተን ነው። መልካም ነገር ነው። ከጥቂት ጊዜ ወዲህ ብዙ ቦታዎች ሂደን ነበረ። በስራ ጉዳይ ብዙ ቦታዎች ተዘዋውረናል። ብዙ ቦታዎች ስንሄድ እንግዲህ አንዳንድ ጊዜ እውነቱ ይከብድ የለም እውነቱ ይከብዳል። እኛ አንድ አባባል አለን። አባባሉ ምን ይባላል? The truth is always painful. It's not about the reality. If the truth is painful, doesn't matter after that what happened. But always the truth is left behind and stay forever. That's why we said the truth is always painful than the reality. እና ምንድን ነው አንዳንድ ቦታዎች እንደዚህ ስንዘዋወር ስንሄድ በስራ ጉዳይ አንዳንድ ቦታዎች ስናይ ምን አየን? መልካም ነገር ነው። ብዙ አንዳንድ ድርጅቶች እንደውም ጥቁር ሰራተኛ ያላቸው ጥቁር ስንል ዝም ብሎ ጥቁር አይደለም። ጥቁር ስንል እያልን ያለነው ምን እንደሆነ እናውቃለን። ቆዳው ጥቁር የሆነ ብቻ አይደለም። ጥቁር ሰራተኛ ያላቸው አንዳንድ ጊዜ በአንዳንድ ቦታዎች አንድ ወይም ሁለት ይኖራቸዋል፣ ምናልባት ከመቶ ውስጥ። አንዳንድ ቦታ ጭራሹን የላቸውም። ግን ከቅርብ ጊዜ ወዲህ አየን፣ ብዙ ቦታ የምንሄድበት ቦታዎች አየን። በጣም ጥሩ መነሳሳት የሚባል ነገር ብዙ ቦታዎች ስንሄድና ስናይ፣ ብዙ አንዳንድ ከፍተሪያዎች ስናይ በጥቂቱም ቢሆን ጥቁር ሰራተኞች አሉ። ያ ይበል የሚያስብል ነው። ጥቁር ሰራተኛ ስንል የሚሰሩ ሰራተኞች ማለት ነው። እዛ ካምፓኒ ውስጥ የሚሰሩ። አንዳንድ ጊዜ ሰራተኛ ስንል ሰራተኛ ሊኖር ይችላል እዛ ካምፓኒ ውስጥ። ምናልባች በርህ ላይ ዘበኛ ሊሆን ይችላል ያ ሰውዬ። that means very low እንትን ነው ማለት ነው። ምንድነው ባለው ፖዚሽኑ። አንዳንድ ጊዜ ዝም ብሎ ጠራጊ ጽዳት ሰራተኛ ሊሆን ይችላል እዛ ካምፓኒ ውስጥ። ገባችሁ ምን እንደምል? ሰራተኛ ስንል በተዋረድ ማለት ነው። እዛ ሃይ ፔይ ፖዚሽን ጠቅላላ ሌላ ሆኖ ጥቁሩ ዝም ብሎ ዝቅተኛ ቦታ ላይ ማስቀመጥ እሱ እንደ ሰራተኛ እናየው፣ ምንም እንኳን ሰራተኛ ቢሆንም። እና አንዳንድ ቦታዎች እንደዚህ ስንዘዋወር እንዲሁ በደፈናው ጠቅላላው ኢንጀነራል አየን። መልካም የሚያስብል ጥቁር ሰራተኞች አሉ አንዳንድ ቦታዎች። እንደምንላችሁ ነው፣ አምላክ አይሳሳትም። ሁሌም እሱ ትክክል ነው። ምናልባት ይህን ወደዚህ ስራ ውስጥ ስንመጣ እሱ ማሳየት የፈለገው ነገር አለ። አንድ ወቅት አንድ ቦታ ላይ ይሄ ራይድ ሼር በምንሰራ ጊዜ ለአንድ ሴትዮ አንዳንድ ነገር ስንነጋገር እዛ ውስጥ ሁሉም ነገር ለበጎ ነው መቼም። እና እዛ ውስጥ መኪና ውስጥ የነበሩት ሰዎች አንዳንድ ነገር ስናወራ እዚህ ያለውን ነገር ይሄ ጦርነት ሳይነሳ ነው ኢቨን ራሱ አይ ቲንክ ይመስለናል ያ በ2025 ውስጥ ነው እንደዛ ነው የሚሆነው። ይሄ ጦርነት ሳይነሳ ምን ሳይል ሁሉ ነገር እና አንዳንድ ነገር ስንል ያለውን መንግስት ስናመሰግንም በዛ ላይ እሱም ቢሆንም ፈጣሪ ለምን እንዳመጣን በአንድ እዚህ የሚከሰተው ችግር እንዲሁ ሆን ብሎ ማለት በአጋጣሚ እንዳልሆነ ፈጣሪ ለምን እንዳመጣን በአንድም ሆነ በሌላ መንገዱ ዋጋ መከፈል ስለነበረበት እዚህ ሸሽቶ የሚሄደው ወደ ኢሮፕም ራሱ እንኳን እዛ የሚመለጥበት እንዳልሆነ በተለያየ መንገድ ኢሮፕም ቢሆን የእሳቱ ተካፋይ
እንደሚሆኑ የሙቀቱ ተካፋይ እንደሚሆኑ ምናምን ተናገርን። ያንን ንግግር ኤርፖርት ሴትዮዋ ስትደርስ ወይም ሰውየው ሲደርስ አይ ቲንክ እዛ ላሉ ሰዎች ተናግረው እኛን ጥቁር ምንድነው አስጠቆሩን ነው የምንባለው፣ አስጠቆሩን። ከዛ በኋላ ከጥቂት ጊዜ በኋላ የኤርፖርት ስራችን ተቋረጠ። ከዛ በኋላ እንዳውም አንድ ዲቴክቲቭ የሚባል ሰውዬ ከኤርፖርት ደወለልን እና አንዳንድ ነገር ጠየቀን። ዛት ሚንስ ያ እውነት ይከብዳል፣ ግን ያልነው ነገር ሆኗል። ከዛ በኋላ ያልነው ነገር ሆኗል። ምክንያቱም ያ ነበር መሆን ያለበት። ይቀጥላል ይሆናልም። ምንድን ነው የሚባለው? the truth is painful than the reality። ያቺ ሴትዮ ባትናገር ኑሮ ያን ሁሉ ነገር አይመጣም ነበር። በእርግጥ ያው ግን በስተመጨረሻ ከስራችንም ተጓጉለን ያንንም ራይድ ሸርም መልቀቅ ደረጃ ደረስን። ግን ቢሆንም ግን አምላክ እሱ ተሳስቶ አያውቅም፣ ሁሌም ትክክል ነው። ዛሬ ላይ ይህንን ስራ ስንሄድ ደግሞ አንዳንድ ነገሮች አየን። ያው ሬሲዝም በየቦታው አይደለም የሚገባው፣ ምስጋና ለፈጣሪ ይገባውና በየቦታው ነው ያለው። ይሄ ዘረኝነቱ በየቦታው ነው ያለው። ፊቱ ይለያይ እንጂ በየቦታው አለ እና አንዳንድ ጊዜ እንደዚህ ቦታ ስንሄድ አንዳንድ ቦታዎች አየን። መጀመሪያ አካባቢ ብዙም የለም ነበር። አሁን ግን ስናይ ብዙ ጥቁሮች የሚሰሩበት ቦታ፣ ጥቁሮች የሚታዩበት የሚሰሩ። ያ ማለት ምንድን ነው? ክራይም ይቀንሳል። ያ ማለት ሆምለስን ይቀንሳል። ያ ማለት ሰዎች ልጆቻቸውን ያሳድጋሉ። ያ ማለት መልካም ነገር ይኖራል ማለት ነው ለኮሚኒቲው። በስራ ያሳተፍካቸው እነዛ ሰዎች ኢንካም አገኘው ማለት ከኮሚኒቲው ፓርት ዛት ሚንስ ዴይ ዊል ቢ ፕሮዳክቲቭ፣ እንደዛ እንደማለት ነው። እና ይህንን ለማስታወስ ነው። ፈጣሪ የተመሰገነ ይሁን። በጎ ነገር ስናይ እንደዚህ እንናገራለን። ይሄ ይበል የሚያስብል ነው። ያ ማለት ግን ሁሉም ነገር ጥሩ ነው ማለት አይደለም። እንደዚህ አይነት ነገሮች በሚሰራ ጊዜ አምላክ ክሬዲት ይጨምርላቸዋል። ያ ማለት ቅጣቱ ይቀልላችኋል ወይ ቅጣቱ ይዘገያል ወይ ቅጣቱ ይሰረዛል ማለት አይደለም ነው። ያን እንዳታስቡ፣ ግን ክሬዲት ይኖራችኋል። ሌላ ቅጣት ሲመጣ ያንን ይመልስላችኋል፣ በመልካም ይመለሳል። that means you have enough credit to defend whatever is coming from heaven። እንደዛ እንደማለት ነው። እና ይሄንን ለማለት ነው። ሌላው ደግሞ እንግዲህ እንደዚህ ነው። ምን ይባላል? don't do bad things just because you can. nothing stay forever. when time leave you behind, when time left you behind, whether you left that position or whether you left this world like you are dead, how do you want to be remembered? ይባላል። remember, we are watching everything. we keep watching every single thing. Our job is just watching.